ድብቋ ልዕልት። ከዕለታት አንድ ቀን እጅግ ማራኪና ግርማ ሞገስ በተላበሰ ሰማይ ጠቀስ በሆነ ትልቅ ቤተ መንግስት ውስጥ አንዲት ውብ ልዕልት ትኖር ነበረ። ይህ ቤተ መንግስት በልምላሜ በተከበበና ሁልጊዜም ጸደይ በሚመስል አረንጓዴ ተራራ ላይ የተገነባ ሲሆን ዙሪያውን በሚያማምሩ አበቦች፣ በሚፈሱ ጅረቶችና በሚዘምሩ ወፎች የተሞላ ነበረ። ልዕልቷ በጣም ደግ፣ ተጫዋችና ፈገግታዋ ልክ እንደ ንጋት ፀሐይ የሚያበራ ነበረች። ነገር ግን ይህች ልዕልት ከማንም የተለየች የሚያደርጋት አንድ ትልቅ ሚስጥር ነበራት። ማንም ሰው የማያውቀው፣ ሌላው ቀርቶ ንጉሱ አባቷና ንግስቲቱ እናቷ እንኳን ያልደረሱበት አስገራሚ የአስማት ችሎታ ነበራት። በየማለዳው ከእንቅልፏ ስትነቃ በክፍሏ ውስጥ ወዳለው ትልቅና በወርቅ ወደ ተንቆጠቆጠው መስታወት ትጠጋለች። በመስታወቱ ፊት ቆማ አይኖቿን ጨፍና ለራሷ ብቻ የምትሰማ አንዲት ሚስጥራዊ የአስማት ቃል ትናገራለች። ያኔ አስገራሚ ነገር ይፈጠራል። ከጣቶቿ ጫፍ ጀምሮ የሚያብረቀርቅ ወርቃማ ብርሃን ይፈነጥቅና ቀስ በቀስ ሙሉ ሰውነቷን ይሸፍነዋል። ከዚያም ልክ እንደ አየር ወይንም እንደ ጠዋት ጤዛ ሙሉ በሙሉ አትታይም። እጆቿን፣ እግሮቿን፣ ፊቷን ሁሉንም ማንም ሊያያቸው አይችልም ነበረ። በዚህ አስማቷ ተጠቅማ በቤተ መንግስቱ ሰፋፊ ኮሪደሮች ውስጥ መሮጥና መጫወት በጣም ታዘወትር ነበር። ልጆች ጠባቂዎቹ በራፉ ላይ ቆሞ ሳለ ምንም ኮሽታ ሳታሰማ በመካከላቸው ሾልካ ትወጣለች። አንዳንድ ጊዜም ወደ ትልቁ የምግብ ማብሰያ ቤት ትገባና እጅግ የሚጣፍጡ ፖሞችንና ፍራፍሬዎችን አየር ላይ እያንሳፈፈች ስትበላ ዋናው አብሳይ ይህ ምን አይነት ተአምር ነው ብሎ በድንጋጤ አይኑን እስኪያፈጥ ድረስ ትስቅበት ነበረ። ሳቋ ግን እንደ ሩቅ የደወል ድምፅ ጣፋጭ ስለነበረ ማንም አይፈራውም ነበረ። አንድ ውብ ፀሐያማ ቀን ልዕልቷ እንደተለመደው ወደ ቤተ መንግስቱ ሰፊ የአትክልት ስፍራ ወጣች። ይህ ቦታ ልዩ ልዩ ቀለማት ባላቸው አበቦች፣ በሚያማምሩ ትላልቅ ዛፎችና በንጹህ የምንጭ ውሃ የተዋበ ነበረ። ሆኖም ወደ ስፍራው ስትደርስ ሁለት የቅርብ ጓደኞቿ አብሯት ሁሌም የሚጫወቱት ልጃገረዶች ፊታቸው ላይ ጥልቅ ሐዘን ይታይ ነበረ። ከዛፉ ስር ተቀምጠው ያለቅሳሉ። ልዕልቷ በፍጥነት ወደ እነሱ ተጠግታ ምን ሆናችሁ ነው? ለምን ታለቅሳላችሁ? ስትል በጭንቀት ጠየቀቻቸው። አንደኛዋ ጓደኛዋ በእንባ በተሞላ አይኗ ወደ ላይ ያመለከተች የንጉሱ ተወዳጅ የነበረችው ያቺ ድምጿ ልብን የምታሳርፈው ወርቃማ ወፍ ከቤት አምልጣለች። ቆንጆ የብር ጎጇ ባዶ ነው። ወፏ በዛ በኩል ወደሚገኘው ጨለማና ጥልቅ ወደ ሆነው አስፈሪ ጫካ ገብታለች። አሁን ንጉሱ ይህንን ቢሰሙ ምን ያህል እንደሚያዝኑ አስቢው እስኪ አለቻት። ልዕልቷ ይህንን ስትሰማ ደነገጠች። ነገር ግን ወዲያውኑ ቆራጥ ውሳኔ ላይ ደረሰች። አይዟችሁ፣ አታልቅሱ አለች በልበ ሙሉነት። እኔና እናንተ ሄደን ወርቃማዋን ወፍ ፈልገን እናመጣታለን። ምንም የሚያስፈራ ነገር የለም አለቻቸው። ጓደኞቿ መጀመሪያ ላይ ፈርተው ነበረ። ምክንያቱም ያ ጫካ በጣም ትልቅና ማንም በቶሎ ተመልሶ የማይወጣበት ሚስጥራዊ ቦታ ነበርና። ነገር ግን የልዕልቷን ጀግንነት ሲያዩ እነሱም ተበረታቱ። በትንሽ ቅርጫት ጥቂት ጣፋጭ ፍራፍሬዎችንና መንገዱን የሚያሳይ አስማታዊ ካርታ ይዘው ጉዟቸውን ጀመሩ። ወደ ጫካው ሲገቡ የፀሐይ ብርሃን በረጃጅም ዛፎች ቅርንጫፎች ተከልሎ አካባቢው ድብስብስ ያለ መልክ ያዘ። ነገር ግን ጫካው የራሱ የሆነ አስገራሚ ውበት ነበረው። ከመሬቱ ላይ እንደ መብራት የሚያበሩ
ትላልቅና የተለያዩ ቀለማት ያሏቸው እንጉዳዮች ነበሩ። በዛፎቹ ላይ ደግሞ ሰማያዊ ቀለም ያላቸው እጅግ በጣም የሚያምሩ ትናንሽ ሽኮኮች ከቅርንጫፍ ቅርንጫፍ እየዘለሉ ልጆቹን በግርምት ይመለከቷቸው ነበረ። አንደኛው ሽኮኮ እንዲያውም አንድ የሚያበራ ፍሬ ለልዕልቷ ወረወረላት። የፍርሃት ስሜታቸው ጠፍቶ ሁሉም በሳቅ ፈነዱ። መንገዳቸውን አጠናክረው ሲቀጥሉ አንድ ትልቅ ፈተና አጋጠማቸው። ከፊታቸው እጅግ በጣም ሰፊና ሞገዱ የሚያስፈራ በፍጥነት የሚፈስ ትልቅ ወንዝ ነበረ። ወንዙን ለመሻገር ምንም አይነት ድልድይ አልነበረም። በውሃው ላይ አልፎ አልፎ ብቅ ያሉ ነገር ግን በውሃ አረም የተሸፈኑ እና በጣም የሚያዳልጡ ድንጋዮች ብቻ ነበሩ ያሉት። ልዕልቷ በድፍረት መጀመሪያ እግሯን አውጥታ በአንደኛው ድንጋይ ላይ ተራመደች። ነገር ግን ድንገት ድንጋዩ ስላዳለጣት እግሯ ተንሸራቶ ወደ ኃይለኛ ውሃ ልትወድቅ ሆነች። ጓደኞቿ በድንጋጤ ጮሁ። በዚህ ቅጽበት ልዕልቷ ፈጥና አስማቷን ተጠቀመች። እጇን ወዲያውኑ እንዳይታይ አድርጋ ከዛፍ ላይ ተንጠልጥሎ ወደ ወንዝ የወረደውን ጠንካራ የዛፍ ሐረግ አጥብቃ ያዘች። ሐረጉን ጎትቶ ወደ ደረቁ መሬት አወጣት። ከዚያ ጓደኞቿን አንድ በአንድ እጆቻቸውን እየያዘች በጥንቃቄና በብልሃት ወንዙን በሰላም አሻገረቻቸው። ወንዙን ተሻግረው ወደ ጫካው ጠለቅ ብለው ሲገቡ አካባቢው ጭር አለ። ድንገት ከሩቅ አንድ የሚቆራረጥና የሚያሳዝን ድምፅ ጩኸት ሰሙ። እሱ የወርቃማ ወፍ ድምፅ ነው አለች ልዕልቷ በሹክሹክታ። ድምፁን ተከትለው በጥንቃቄ ሲራመዱ አንድ አስደንጋጭ ትዕይንት ተመለከቱ። በሁለት ግዙፍ ዛፎች መካከል እጅግ በጣም ትልቅ በሆነ የሸረሪት ድር ላይ ምስኪኗ ወርቃማ ወፍ ክንፎቿ ተጣብቀው መውጣት አቅጧት ትፍጨረጨራለች። ከዚህም የከፋው ደግሞ ከዛፉ ስር ወፏን የሚጠብቅ የሚመስል አንድ ግዙፍ አስፈሪና አረንጓዴ ቀለም ያለው ባለ አንድ አይን ፍጡር ተኝቶ በኃይል እያንኮራፋ ነበረ። ጓደኞቿ በፍርሃት እየተንቀጠቀጡ አሁን ምን እናድርግ? ይህ ፍጡር ከነቃ ሁላችንም ይበላናል አሉ። ልዕልቷ ግን ፈገግ አለች። አትፍሩ፣ ሚስጥሬን ረሳችሁት እንዴ አለቻቸው ድምጿን ዝቅ አድርጋ። ጓደኞቿን ከጥልቅ ቁጥቋጦ ጀርባ እንዲደበቁ አድርጋ አይኖቿን ጨፈነችና ያንን ሚስጥራዊ አስማት ቃል ተናገረች። ወዲያውኑ አካሏ በወርቃማ ብርሃን ተከቦ ቀስ በቀስ እየደበዘዘ ሄደ። ሙሉ በሙሉ ከሰው እይታ ተሰወረች። አሁን ማንም ሊያየት አይችልም። የማትታየው ልዕልት ምንም አይነት ኮሽታ ሳታሰማ በግዙፍ ፍጡር አጠገብ ቀስ ብላ ማለፍ ጀመረች። ፍጡሩ በእንቅልፍ ልቡ ሲገላበጥ ትልቁ እጁ ልዕልቷን ሊመታት ትንሽ ነበር የቀረው። እሷ ግን ትንፋሿን ውጣ ምንም ሳትንቀሳቀስ ቆመች። እንደገና ማንኮራፋት ሲጀምር ቀስ ብላ ዛፉ ላይ መውጣት ጀመረች። ወደ ሸረሪት ድሩ ስትጠጋ ወፏ ይበልጥ መፍራት ጀመረች። ምክንያቱም ማንም ሳይኖር ዶሮ ሲንቀሳቀስ አይታለችና። ነገር ግን ልዕልቷ በማይታየው እጇ ወፏን ቀስ ብላ ዳበሰቻት። እኔ ነኝ አትፍሪ አለቻት በለስላሳ ድምፅ። በጥንቃቄና በብልሃት የሸረሪት ድሩን ከወፏ ክንፎች ላይ አንድ በአንድ ፈታችላት። ነፃ የወጣችው ወርቃማ ወፍ በደስታ ክንፏን ስታርገበግብ ትንሽ ድምፅ አሰማች። ይህ ድምፅ ግን ያንን ግዙፍ ፍጡር ከእንቅልፉ ቀሰቀሰው። ፍጡሩ ያን አይኑን እያሻሸ ቀና ሲል ወፏ ከሸረሪት ድሩ ተለቃ በአየር ላይ ብቻዋን ስትንሳፈፍ አየ። ልዕልቷ በእጆቿ ይዛት ነበር። ነገር ግን ፍጡሩ ልዕልቷን ማየት ስለማይችል ወፏ በአስማት የምትንሳፈፍ መስሎት በድንጋጤ አፉን ከፍቶ ቀረ። ልዕልቷ ጊዜ ሳታጠፋ ከዛፉ ላይ ዘላ በመውረድ ወፏን በደረቷ አቅፋ ወደ ጓደኞቿ ሮጠች። ከዚያም ጓደኞቿን ይዛ
በጫካ ውስጥ በፍጥነት በመሮጥ ከዚያ አስፈሪ ቦታ በሰላም ራቁ። ወደ ወንዙ ተመልሰው በሰላም ከተሻገሩ በኋላ ፀሐይ ወደ ማረፊያዋ ማዘንበል ጀምራ ነበረ። ሰማዩ በብርቱካናማ በቀይና በወይን ጠጅ ቀለማት አሸብርቆ አካባቢውን እጅግ ውብ አድርጎታል። ጫካ አሁን አያስፈራም። እንዲያውም መንገዳቸውን እንዲያዩ በሚያበሩ ትናንሽ ዝንቦች ብርሃን ተሞልቷል። ልጆቹ ወፏን በደስታ እየተፈራረቁ እያቀፉ በሳቅና በጫጫታ ወደ ቤተ መንግስቱ ተመለሱ። ቤተ መንግስቱ በር ላይ ሲደርሱ ዘበኞቹና የቤተ መንግስቱ አገልጋዮች በሙሉ ልጆቹ በመጥፋታቸው ተደናግጠው ይፈልጓቸው ነበረ። ንጉሱና ንግስቲቱ በሐዘን ተውጠው በራፉ ላይ ቆመው ነበረ። ድንገት ልጆቹ ከተራራው ላይ ሲወርዱ ከላያቸው ላይ ደግሞ ያቺ የጠፋችው ወርቃማ ወፍ እያንዣበበች ስትዘምር ሲያዩ ንጉሱ በደስታ እንባ ነቡ። ሁሉም ወደ ልጆቹ ሩጠው ሄደው አቀፏቸው። ንጉሱ ልዕልቷንና ጓደኞቿን ጀግኖች ብለው ጠሯቸው። በዚያ ምሽት በቤተ መንግስቱ ውስጥ ታላቅ የደስታና የምስጋና ግብዣ ተደረገ። ትልቁ የምግብ አዳራሽ በሚያማምሩ መብራቶች ደምቋል። ጠረጴዛው ላይ የተለያየ አይነት ጣፋጭ ምግቦች፣ ኬኮችና ፍራፍሬዎች ተደርድረው ነበረ። ክራርና መሰንቆ እየተመታ ሁሉም ሰው በደስታ ይጨፍር ነበረ። ልዕልቷና ጓደኞቿ በአዳራሹ መሃል ተቀምጠው ወርቃማ ወፍ ከላይ እየበረረች የሚያብረቀርቅ የአስማት ትቢያ ስትረጭላቸው በደስታ ይመለከቱ ነበረ። ምሽቱ አልፎ ሁሉም ወደ መኝታው ሲሄድ ልዕልቷ ወደ ክፍሏ ተመለሰች። በመስኮቷ በኩል ወደ ውጭ ስትመለከት ሙሉ ጨረቃ ሰማዩን አብርታዋለች። ወርቃማ ወፍ በመስኮቷ በኩል መታ ጣፋጭ የደናደሪ ዜማ ዘመረችላት። ልዕልቷን ፈገግ ብላ በሰላም እንቅልፏን ተኛች። እናም ይህ የጀግንነት የጓደኝነትና የአስማት ጉዞ ምን ጊዜም ሲታወስ ይኖራል እላችኋለሁ ልጆች። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች ለተጨማሪ ሌላ ተረት ቻናላችንን ሰብስክራይብ ያድርጉ። ቻው ልጆች።